የብርሃን እናት ነብይት ማርያም እስራኤላውያን ከግብጽ አሰቃቂ ባርነት የወጡበትን ያንን የመሻገር ዕለት ታሪክ መቼም የማያውቅ የለም። ለ430 ዘመናት ከተጨነቁበት ከዚያ ምድር በአንድ ሌሊት የሞተ በኩር መቅሰፍት ብቻ ያለምንም ችግር ውሻ እንኳን ምላሱን ሳያንቀሳቅስባቸው በሰላም የወጡበትን ያንን ድንቅ ዕለት ማን ይረሳል? እግዚአብሔር ሕዝቤን ልቀቅ ብሎሃል ሲባል እግዚአብሔርን አላውቅም እስራኤልንም አልለቅም ብሎ በትዕቢት ሲፎክር የነበረው ፈርዖን ሄዱና እግዚአብሔርን አገልግሉ እኔንም ባርኩኝ ብሎ የተማጸነበት ሌሊት እንዴት ይረሳል? ኦሪት ዘጸአት ምዕራፍ 5 ከቁጥር 2፣ ኦሪት ዘጸአት ምዕራፍ 12 ከቁጥር 31 እስከ 2። የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉ ብሎ ያወጀውን ጨካኙን ንጉሥ እግዚአብሔር ከወንዝ በተገኘ ነቢዩ በሙሴ አማካኝነት ከነሰራዊቱ ወደ ወንዝ የጨመረበት ባህር እንደ ግድግዳ የቆመበትና ጭቃ እንኳን የሌለው የብስ የሆነበት የኤርትራ ባህር ወለል ለአንድ ጊዜና ለመጨረሻ ጊዜ ፀሐይ ያየችበት ድንቅ ታሪክ እንዴት ይረሳል? ታላቅ ነገርን በግብጽ ግሩም ነገርን በኤርትራ ባህር ያደረገውን ያዳናቸውን እግዚአብሔር ረሱ የተባለላቸው አንዳንዶቹ ቢረሱትም እኛ ግን አንዘነጋውም። መዝሙረ ዳዊት ምዕራፍ 105 ከቁጥር 21። በዚያች ድንቅ ዕለት እስራኤላውያን በተሻገሩበት ባህር ዳርቻ ሆነው ይህችን መዝሙር ለእናንተ ጻፉ ብሎ መዝሙር ከሚያስተምራቸው መሪያቸው ሙሴ ጋር በአንድነት መዝሙሩን ለእግዚአብሔር አቀረቡ። ኦሪት ዘዳግም ምዕራፍ 31 ከቁጥር 30። በዚያች የመሐሌት ቀን የሙሴ እህት ነቢይት ማርያም ከበሮ ይዛ ትዘምር ነበር። በመጽሐፍ ቅዱስ ለመጀመሪያ ጊዜ ነቢይት ተብላ የተጠራችው ሴት የሙሴና የአሮን እህት ማርያም ነበረች። ሙሴን በአባይ ወንዝ ላይ እናቱ በሳጥን ላይ በጣለችው ጊዜ ልቧ አልችል ብሎ የተከተለችውና የፈርዖንን ልጅ ተርሙትን በድፍረት አናግራ ሙሴን እናቱ ዮካብድ እየተከፈላት እንድታሳድገው ያደረገችውም ይህች ማርያም ነበረች። መጽሐፈ ኩፋሌ ምዕራፍ 33 ከቁጥር 1። እግዚአብሔር ለዚህች ሌዋዊት ሴት የሰጣትን ቦታ ከወንድሞቿ ተርታ እንደነበረም በዚህ ቃል እንረዳለን። ከግብጽ ምድር አውጥቻችኋለሁ፣ ከባርነት ቤትም ተቤዥቻችኋለሁ፣ በፊትህ ሙሴና አሮንን ማርያምንም ልኬልህ ነበር። ትንቢተ ሚልክያስ ምዕራፍ 6 ከቁጥር 4። ሙሴን ኢትዮጵያዊቷን ሴት ለምን አገባ ብላ ከወንድሟ አሮን ጋር ባማችው ጊዜ እግዚአብሔር በለምጽ እንድትነድድ አድርጎ ከሰፈር ውጪ 7 ቀን ተዘግታ ተቀመጠች። ማርያምም እስክትመለስ ድረስ ሕዝቡ አልተጓዙም ተብሎ እንደተጻፈ የእስራኤል ምድር ርስት ጉዞ ለ7 ቀን ያዘገየችው ይህች ማርያም ነበረች።
ኦሪት ዘኍልቍ ምዕራፍ 12 ከቁጥር 15። በትሕትናውና በጸሎቱ ይህን ያህል ወገን ሲጠብቅ ያልተበሳጨው አንድ ሰው እንኳን ያላጠፋ የእግዚአብሔር ባሪያ ሙሴ አቤቱ ወገኖችህን ይቅር በል እያለ ላሙት እግዚአብሔርም ያጠፋቸው ዘንድ ለወደደ ለእህቱና ለወንድሙ በየዋህነቱ ኃጢአታቸውን አስተሰረየላቸው እንዲል በሙሴ ልመና ከለምጿ ነጽታ የነበረችው ይህች ማርያም ነበረች። መጽሐፈ ሲራክ ምዕራፍ 11 ከቁጥር 1። ነቢይት ማርያም እስራኤል ከግብፅ ባርነት በወጡ ጊዜ ንሴብሖ ለሚለው የሙሴ ቅኔ ዝማሬ ከፊት ፊት የምትመራ ነበረች። ራሷም በዚህች ዕለት ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላዋ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሎአልና ለእግዚአብሔር ዘምሩ፣ ፈርዖንና ፈረሰኛውን በባሕር ጣለ። ኦሪት ዘጸአት ምዕራፍ 15 ከቁጥር 20 እስከ 21። ይህ ሁሉ መዝሙር የቀረበለት የእስራኤል ከግብፅ መውጣትና ባሕረ ኤርትራን መሻገር ግን በእኛ ዘንድ ሲፈጸም ካየነው ድንቅ ነገር አንጻር በጣም ትንሽ ነገር ነው። አይሁድ ሆይ ተአምር ተደረገልን አትበሉ፣ ለእናንተ ከተደረገው በላይ ለእኛ የተደረገልን ይበልጣል ይላል ቅዱስ ሄራቅሊጦስ። የትኛውን ድንቅ ነገር ልናደንቅ ይገባናል? መና የሚያዘንበውን ሰማይ እናድንቅ ወይስ ሥጋን የለበሰውን አምላክ? በእርሱ እንዲመላለሱበት የተከፈለውን ባሕር እናድንቅ ወይንስ ከወለደችው በኋላ ድንግልናዋ ያልተከፈለውን ድንግል? ከዓለት ውሃን ያፈለቀውን በትር እናድንቅ ወይንስ ዓለምን ያነጻውን መስቀል? እስራኤል ስለ መዳናቸው ያንን ያህል ከዘመሩ እኛ ምን ያህል ዝማሬ ይገባን ይሆን? የእስራኤልን ንሴብሖ የሚለውን መዝሙር ከሴቶች ጋር ሆና የመራችው ነቢይት ማርያም ነበረች። የእኛን የአዲስ ኪዳን ዝማሬ ታብዮ ብላ የጀመረችው ነቢይት ድንግል ማርያም ነበረች። ይህችኛይቱ ማርያም የዛችኛይቱ በከበሮ ፈንታ የታተመ ድንግልናዋ ነበረ። ቅዱስ ጎርጎርዮስ ዘኑሲስ እንዲህ ተርጉሞታል። ነቢይት ማርያም ባሕሩን እንደተሻገረች ከበሮ በእጇ ይዛ ሴቶችን በዝማሬ መራች። ይህ ከበሮ የድንግል ማርያምን ድንግልና ይመስላል። ከበሮ ትልቅ ድምፅን ሲያወጣም የታተመ ነው። እርሷም የታተመ ድንግልናዋ የእግዚአብሔርን ቃል አስገኝታለች። የኢትዮጵያ ሊቃውንትም ከበሮን ከምስጢረ ሥጋዌ ሳይርቁ ሰፊውን በመለኮት ጠባቡን በትስብዕት ጠባቡን በኦሪት ሰፊውን በወንጌል ይመስሉበታል። የሙሴ እህት ማርያም ስትዘምር ሴቶች ሁሉ እንደ ተቀበሏት የዮሐን ዘር ሁሉ ዝማሬዋን ተቀብለው የሚዘምሩላት ሊቀ መዘምርት እመቤታችን ናት። ምክንያቱም በሔዋን ምክንያት እንደ ገነት በር የተዘጋው የሴቶች አንደበት የተከፈተው በድንግል ማርያም ነው። ቅዱስ ያዕቆብ ዘስሩግ እንዲህ ይላል፣ ሴቶች ሆይ ድምፃችሁ በእናታችሁ በሔዋን ተዘግቶ ነበረ። እነሆ አሁን እህታችሁ ማርያም ለምስጋና ከፍታዋለች።
አሮጊቷ ሔዋን በልሳናችሁ ላይ የዝምታን ድንጋይ ጭናበት ነበር። ታናሿ ልጅ ግን ትጮኹ ዘንድ ከፍታላችኋለች። ያገባችሁ ሔዋን በአፋችሁ ላይ የዝምታን ልጓም አድርጋባችሁ ነበር። ድንግሊቱ ግን የተዘጋውን በር በዝማሬ አስከፈተችው። ድንግል ማርያም የዘመረችው ዝማሬ ከእስራኤል የድል ዝማሬ ጋር ብዙ ተመሳሳይ ይዘት አለው። የሙሴ እህት ማርያም በክብር ከፍ ከፍ ብለዋልና ለእግዚአብሔር ዘምሩ ስትል፣ ድንግል ማርያምም ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች ብላለች። ኦሪት ዘጸአት ምዕራፍ 15 ከቁጥር 21፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 40። የሙሴ እህት ማርያም ፈረሱና ፈረሰኛውን በባህር ጣለ ስትል፣ ድንግል ማርያም ገዢዎችን ከዙፋናቸው አዋርዷቸዋል ብላለች። ኦሪት ዘጸአት ምዕራፍ 15 ከቁጥር 21፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 52። እነ ማርያምና ሙሴ በክንድህ ብርታት በታላቅ ኃይል በተዘረጋውም ክንድህ አወጣህን ሲሉ፣ ድንግል ማርያም ኃይልን በክንዶ አደረገ ብላለች። ኦሪት ዘጸአት ምዕራፍ 15 ከቁጥር 16፣ ኦሪት ዘዳግም ምዕራፍ 9 ከቁጥር 29፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 51። እነ ማርያም የእስራኤል ልጆች ግን በባህሩ መካከል በየብሱ ሄዱ ሲሉ፣ ድንግል ማርያም እስራኤልን ብላቴናውን ረድቶአልና ብላለች። ኦሪት ዘጸአት ምዕራፍ 15 ከቁጥር 19፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 55። ድንግል ማርያም በመዝሙሯ ብቻ ሳይሆን በነቢይነቷም ከቀደመችው ማርያም ጋር አንድ ናት። እመቤታችን በእርግጥም በብዙ ምክንያቶች ከነቢያት ሁሉ የምትበልጥ ነቢይት ናት። በሲና ተራራ ከእግዚአብሔር ጋር ቃል በቃል የተነጋገረው ሙሴ እንኳን ከእርሷ ያነሰ ነቢይ ነው። ምክንያቱም እግዚአብሔር ሙሴን ከሕዝብ ተለይቶ ወደ ሲና ተራራ በወጣበት ጊዜ እስከ 7 ቀን ድረስ ምንም ቃል አልተናገረውም። ለማርያም ግን የሕሊናዋንና የሥጋዋን ድንግልና አውቆ ከአርያም በወረደበት በዚያ ዕለት በማኅፀኗ አደረ። ሙሴ ጽላትን ከእግዚአብሔር እጆች ይቀበል ዘንድ 40 ቀንና ሌሊት ጾመ። ማርያም ግን ሥጋዋን ይለብስ ዘንድ ከአርያም በወረደበት ዕለት የእግዚአብሔርን ቃል ጸነሰችው እንዳለ ሊቁ አፄ ዘርዓ ያዕቆብ። ከሙሴ ብቻ ሳይሆን እርሱ ነቢይ ከተሰኘባትና ብዙ መገለጦችን ካየባት ከሲና ተራራም ድንግል ማርያም እጅግ ትበልጣለች። ቅዱስ ኤፍሬም ለድንግሊቱ እንዲህ ይላታል። ከደብረ ሲና በእጆቹ ትእዛዝን የጻፈባቸውን 2 ጽላት እግዚአብሔር ለሙሴ ሰጠው። ከአንቺ ግን እግዚአብሔር ቅዱስ ጽላትን ፈጠረ፣ ይኸውም ሥጋውን ነው። ከደብረ ሲና እሳትና ጨለማ ወጣ፣ ከአንቺ ግን አምላክም ሰውም ወጣልን። ሙሴ ከእግዚአብሔር እጅ የተቀበለውን ሕግ ራሱም መፈጸም ተስኖት ምድረ ርስት እንዳያይ እግዚአብሔር ፈርዶበት ሞቷል። ሁሉም ነቢያት ከ10ቱ ትእዛዝ ቢያንስ አንዱን ጥሰው ወድቀዋል። ነቢይት ድንግል ማርያም ግን ከ10ቱ ትእዛዝ አንዱንም አላጎደለችም። ሊቁ እንዲህ ሲል ያብራራል።
ነገር ግን በሥጋዋም በሕሊናዋም ድንግል ከምትሆን ከማርያም በቀር 10ቱ ቃላትን በሥራ የፈጸመ ማንም የለም። ማርያም ድንግልስ እግዚአብሔርን ደስ የማያሰኝ ነገር ያሰበችበትና የሠራችበት ጊዜ የለም። በእርግጥም ከ10ቱ ትእዛዛት ለብዙዎች ከባድ የነበረው አትመኝ የሚለው ከሐሳብ ኃጢአት የመከልከል ሕግ ነበረ። ይህን ብዙ ነቢያት ወድቀውበታል። ጻድቁ ኢዮብ ልጆቼ በልባቸው እግዚአብሔርን ሰድበው ይሆናል ብሎ መሥዋዕትን ቢያቀርብም በጠቢቡ ሰሎሞን በልብህ ሐሳብ እንኳን ቢሆን ንጉሥን አትስደብ ብሎ ቢያስጠነቅቅም የሰው ልጆች ግን ከሐሳብ ኃጢአት ነጽተው አያውቁም። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 5 እንዲሁም ምዕራፍ 10 ከቁጥር 20። ድንግሊቱ ግን ነቢያት ቅዱሳን ሁሉ ያልቻሉትን የሐሳብ ድንግልና አላትና ከአቢግያ ይልቅ አእምሮሽ የተመሰገነ ይሁን መባል ለሚገባት ለእርሷ ሰላም ለሕሊናኪ አሌዮ ሰናያት ልማዱ መልካም ነገርን ማሰብ ልማዱ ለሆነ ለሕሊናሽ ሰላም እንላለን እያለን እናመሰግናታለን። አንደኛ ሳሙኤል ምዕራፍ 25 ከቁጥር 33። ድንግል ማርያም እንደ ቀደመችዋ መዘምርት ማርያም ነቢይት ተብላ መጠራት ይገባታል። ከብዙ የድንግል ማርያም ስሞች አንዱ ነቢይት መባል ነው። በነቢዩ ኢሳይያስ ወደ ነቢዩትም ቀረቡ፣ እርሷም ጸነሰች፣ ወንድ ልጅንም ወለደች። እግዚአብሔርም ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈጠነ ብዝበዛ ቸኰለ ብለህ ጥራው አለኝ። ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 4 ተብሎ የተነገረው ትንቢት ለነቢይቱ ቅድስት ማርያም እና ለልጇ የተነገረ ነው። አይ ይእቲ ነቢይት ጸነሰት ዘወለደት ወልደ ዘእንበለ እግዝእትነ ማርያም ዘወለደቶ ለመድኃኒነ ይላል ኢትዮጵያዊው ቄርሎስ ቅዱስ አባ ጊዮርጊስ ዘጋስጫ። መድኃኒታችንን ከወለደች ከእመቤታችን ከማርያም በቀር ይህች የጸነሰች ወንድ ልጅንም የወለደች ነቢይት ማናት? ነቢይት የተባለችው ድንግል ማርያም ከሆነች ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆ ሀብትና የሰማርያ ምርኮ በአሦር ንጉሥ ፊት ይወሰዳልና ስሙን ምርኮ ፈጠነ ብዝበዛ ቸኰለህ ብለህ ጥራው አለኝ የተባለለት ሕፃን ማን ነው ለሚለው ቅዱሳኑ እንዲህ ይተረጉማሉ። ቅዱስ ሳዊሮስ ዘአንጾኪያ ነቢይት ድንግል ማርያም መሆኗን ገልጾ ስለ ሕፃኑ ሲናገር አማኑኤል ሕፃን ሆኖ እንደተወለደ ሰብአ ሰገል ይሰግዱለት ዘንድ በጨርቅ ተጠቅልሎ ሳለ ያስገበራቸው እርሱ ነው። ወደ ግብፅ በሄደ ጊዜም ጣዖታትን እንዲረዱ ያደረገ እርሱ ነው በማለት አስረድቷል። ቅዱስ ቄርሎስ ዘእስክንድርያም ጌታ በተወለደበት ወራት የዲያብሎስ ኃይል ተማረከ፣ ምርኮ ፈጠነ፣ ብዝበዛ ቸኰለ የሚለው ስም የሚገባው ለጌታ ነው። በተአምራታዊ ልደቱ
ሕፃን ሆኖ ሳለ እንደ ሰውነቱ በጨርቅ ተጠቅልሎ በአምላካዊ ኃይሉ ሰይጣንን በዘበቱ። ሰብአ ሰገልም ከምሥራቅ መጥተው ሰገዱለት ብሏል። አባ ጊዮርጊስ ይህን ሲያጠቃልል ደግሞ ከሲኦል ከማረካቸው ከአባቶች ነፍሳት በቀርስ ምርኮ የቱ ነው? ከፍርድ ቦታ ካወጣቸው ከነቢያት ነፍሳት በቀርስ መድኃኒታችን የማረከው ምንድን ነው ብሏል። ጸጋን ለተሞላችው ድንግል ማርያም ትንቢትን መናገርም አንዱ ጸጋዋ ነውና ነቢይት ናት። በመጽሐፍ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር ምንም አያደርግም እንደ ተባለ ነቢያቱ የእግዚአብሔር ምስጢረኞች ናቸው። ትንቢተ አሞጽ ምዕራፍ 3 ከቁጥር 7። ነቢይት ድንግል ማርያም ግን ከነቢያት ሁሉ በላይ የፈጣሪ ምስጢረኛ ነበረች። አምላክ ከእርሷ መጸነሱን ቀድሞ የነገራትና ምስጢሩን ጠብቃ የያዘች እርሷ ብቻ ናት። በኋላም የምታየውን ድንቅ ነገር ሁሉ በልቧ ትጠብቀው ነበር የተባለላት እርሷ ነች። ሊቁ እንዳለ ስለ ነቢያትስ በነቢዩ አሞጽ አፍ እግዚአብሔር ከነቢያቱ ሳይነጋገር የሚያደርገው ነገር የለም ተብሏል። ለድንግል ማርያም ከእርሷ የተወለደው የእውቀት ጌታ እንዴት አይገልጥላትም? እንዴትስ ምስጢሩን ላይነግራት ይችላል? ሐዋርያት በሲኖዶሳቸው እንደ ሰየሟት ማርያምስ እንደ አባቶቿ ነቢይት ናት። በቃና ዘገሊላ ሰርግ ቤት የተፈጸመውም የድንግሊቱን ነቢይነት የሚያሳይ ክስተት ነበረ። ወንጌሉ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጎ አለቻቸው ይላል የዮሐንስ ወንጌል ምዕራፍ 2 ከቁጥር 3 እስከ 5። ልብ በሉ፣ በዚህ ሰርግ ቤት ስለ ወይን ጠጅ ማለቅ ለድንግሊቱ የነገራት ሰው የለም። ለልጇ በነገረችው ጊዜ በሰጣት መልስ ወቅት አገልጋዮቹ እንዲህ በይልኝ አላላትም። እርሷ ግን ቀጥሎ የሚያደርገው ተአምር የአገልጋዮቹ ተሳትፎ የሚጠይቅ እንደሆነ በነቢይነቷ አውቃ አገልጋዮቹን የሚላቸውን ሁሉ አድርጉ አለቻቸው። እመቤታችንስ በጊዜው የሚሠራውን አውቃ ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው እንዲል እመቤታችን ነቢይት እንደመሆኗ ወደ ኤልዛቤጥ ቤት ገብታ ባደረገችው ሐዲስ ኪዳን መጻሕፍት ረዥሙ የሴት ልጅ ንግግር በሆነው በጸሎቷም እጅግ ብዙ ትንቢቶችን ተናግራለች። ይህ ጸሎቷ አስቀድሞ የነቢዩ ሳሙኤል እናት ሐና ከጸለየችው ጸሎትም ጋር እጅግ ተመሳሳይ መሆኑ በነቢያት ላይ የወረደው ሀብተ ትንቢት በእርሷም ላይ እንደመጣ ምስክር ሲሆን እንግዳ ድርሰት ትናገር ዘንድ ጸጋን ለተሞላች ድንግል የሚቻላት ሲሆን የአባቶቿንና የእናቶቿን መጸለይዋ ደግሞ የድንግሊቱን ትሕትና ያሳያል። መንፈስ ግን አንድ ነው እንደሚል ሁለቱም አንዱ ቅዱስ መንፈስ ስላደረ የሳሙኤል እናት በማዳንህ ደስ ብሎኛል እንዳለች እመቤታችን መንፈሴ በመድኃኒቴ ደስ ይላታል ብላለች። ሐና
እንደ እግዚአብሔር ቅዱስ የለም ስትል ድንግል ማርያም ስሙ ቅዱስ ነው ብላለች። ሐና የኃያላንን ቀስት ሰብሯል፣ ደካሞችንም ኃይል ሰጥቷቸዋል ስትል ድንግሊቱ ደግሞ ብርቶችን ከዙፋናቸው አዋርዷቸው የተዋረዱትንም ከፍ ከፍ አደረጋቸው ብላለች። ሐና በጸሎቷ መጨረሻ እንጀራን ጠግበው የነበሩ ተራቡ፣ ተርበውም የነበሩ ጠገቡ ስትል እመቤታችን የተራቡትን በቸርነቷ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው በማለት ደግመዋለች። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4፣ አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 እስከ 7፣ የሉቃስ ወንጌል ምዕራፍ 1 ከቁጥር 7 እስከ 53። እመቤታችን ነቢይት እንደመሆኗ በጸሎቷ ላይ በርካታ ትንቢቶች አሉ። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ማለቷ ስለ እርሷ እስከ ምጽአተ ክርስቶስ ድረስ የሚቀጣጠልና ትውልድን የሚቀባበለው የምስጋና ችቦ እንዳለ የሚያስረዳ ነው። ብፅዕት ይሉኛል አለች እንጂ ብፅዕት ይበሉኝ ብላ አላዘዘችም። ዛሬ ብፅዕት የምንላት ብፅዕት ይሉኛል ስላለች ሳይሆን ብፅዕት ይሉኛል ያለችው ስለምንላት ነው። ትንቢት ማለት መጻኤውን ቀድሞ ማየት ነውና በየትውልድ እርሷን ማመስገን እንደሚቀጥል ታይቷት የተናገረችው ነው። ወዳጅ በዚህ ተጽናና። ዛሬ የምታቀርብላትን ምስጋና ድንግሊቱ ከሩቅ ተመልክተዋለች። በኤልዛቤጥ ቤትም ስለ ትውልድ የተናገረችው አንተንም ጨምራ ቆጥራ ነውና ደስ ይበል። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው የሚለው ቃሏ ደግሞ ስለ ቤተ አይሁድ መበታተን የተናገረችው ትንቢት ነበረ። መጽሐፈ ብርሃን እንዲህ ይላል፣ እርሷ ነቢይትና የነቢያትም እመቤታቸው ናት። ስለ አይሁድ መበታተን የተናገረችው ትንቢቷም የተደነቀ ነው። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው ብላለችና በሐሳባቸው ትዕቢተኞች የሆኑ ልጇን የካዱት አይሁድ በሃይማኖት አጽድ ከመሰብሰብ የተበተኑ ሆኑ። ዳዊት አጥንቶቻቸው በሲኦል ተበተኑ እንዳለ መበተናቸውም በሲኦል ሆነ። መዝሙረ ዳዊት ምዕራፍ 140 ከቁጥር 7። በሲኦል ከመበተናቸውም በፊት ቤተ አይሁድ በዓለም ሁሉ የተበተኑ ዘሮች በመሆናቸው እስራኤላዊ ያልተበተነበት አገር ጨርሶ የለም። ድንግል ማርያም በቤተ እስራኤል ላይ ስለሚደርሰው ስነ መንግሥታዊ ለውጥና ስደት ትንቢትን ቀድማ ተናግራለች። ዲያስፖራ የሚለው ከግሪክ የተገኘ ቃልም በአብዛኞቹ መዝገበ ቃላት ውስጥ ሲተነተን እንደ ምሳሌነት የሚጠቀሰው ከእስራኤል ውጪ የተበተነው የእስራኤል ሕዝብ ሲሆን በግሪኩ ዲያስፖራ ማለት በግዕዝ ዝርዋን በአማርኛ የተዘሩ የተበተኑ ማለት ነው። ወዘሮሙ ለእለ ያበዮ ህሊና ልቦሙ በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው የሚለው የነቢይት ድንግል ማርያም ትንቢት በልባቸውም አብርሃም አባት አለን እያሉ በሚታበዩት ቤተ አይሁድ ላይ በየዘመናቱ በተደጋጋሚ ተፈጽሟል። የማቴዎስ ወንጌል ምዕራፍ 3 ከቁጥር 9። ብርቶቹንም ከዙፋናቸው አዋርዷቸዋል ማለቷ
ልጇን የሰቀሉትን አይሁድ ከመንግሥትና ከክህነት ከትንቢትም ዙፋን አዋርዷቸዋል ነው። እስመ ነስቶሙ ወልደ ለእለ ሰቀልዎ እመናብርቲሆሙ እመንበር መንግሥት ወክህነት ወትንቢት እንዲል። በእርግጥም ፈሪሳውያን የሚመኩበትን ክህነትና ሹመት ሁሉ ከእጃቸው ነጥቋቸዋል። ይህም ሐሙስ ማታ በገዛ ፈቃዱ ሊቀ ካህናቱ ልብሱን በመቅደዱና ዓርብ ዕለት የቤተ መቅደሱ መጋረጃ በመቀደዱ ተረጋግጧል። የተዋረዱትን ከፍ ከፍ አደረጋቸው ማለቷ ደግሞ በስሙ የመኑትን የሚመለከት ነው። መጽሐፈ ብርሃን ይህን ሲተረጉም በልጇ የሚያምኑትን ትሑታንን አለቻቸው፣ እኔ የዋህ በልቤ ትሑት ነኝ እንዳለ ከእርሱ ትሕትና ተምረዋልና ብሏል። ትሑታን ሰመየቶሙ ለእለ ያምኑ በወልዳ ተምሂሮሙ ትሕትናሆ በከመ ይቤ ተመሃሩ ወምኔ እስመ የዋህ አነ ወትሑት ልቤየ። የተራቡትንም በቸርነቷ ጠገባቸው ያለችው በቆሙ በየዘመናቱ ስለሚከሰተው ምጣኔ ሀብታዊ ለውጥ ረሃብ እና የእግዚአብሔር መግቦት ቢያሳይም ምስጢሩ ግን ስለ ሥጋዊ ረሃብ አይደለም። ይህ ረሃብ እነሆ በምድር ላይ ረሃብን የምሰድበት ዘመን ይመጣል ይላል እግዚአብሔር። እርሱም የእግዚአብሔርን ቃል ከመስማት እንጂ እንጀራን ከመራብ ውሃን ከመጠማት አይደለም ተብሎ የተነገረለት የቃለ እግዚአብሔር ረሃብን ነው። ትንቢተ አሞጽ ምዕራፍ 8 ከቁጥር 11። ይህ ረሃብ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው የተባለለት ረሃብ ማንም የተጠማ ወደ እኔ መጥቶ ይጠጣ፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም የተባለለትና ጥምና ረሃብ ነበር። የማቴዎስ ወንጌል ምዕራፍ 5 ከቁጥር 6፣ የዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እንዲሁም ምዕራፍ 4 ከቁጥር 14። ይህን ረሃብ ለዘመናት ተርበው የነበሩ ከእስራኤል ውጭ ያሉት አሕዛብ ነበሩ። እነዚህ አሕዛብ ግን በልጇ ቸርነት ቃሉን ጠግበዋል። ሊቁ ይህን ይተረጉማል። ይህን ከልጇ የወንጌል ስብከት በፊት የእግዚአብሔርን ቃል ከመስማት የተራቡ ስለነበሩ ስለ አሕዛብ ተነበየች። እነሱ ጣዖትን በማምለክ ከተስፋው ሥርዓት እንግዶች ሆነው ይኖሩ ነበርና በልጇ ባመኑ በሦስትነቱም ስም በተጠመቁ ጊዜ ለዘላለም በሚኖር ሃይማኖት ከበረከቱ ጠገቡ ብሏል። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ የምስጋና ቅኔ የአምላኬ ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ የምስጋና ቅኔ የአምላኬ ማዳን አይቻለሁ ባይኔ በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ
ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። ምስጋና በያሬድ ዝማሬ ከቅዱሳን ጋራ ስዘምር አብሬ እርሱን ሳመሰግን ሜልኮል በሰቀበኝ ለጌታዬ ክብር እዘምራለሁ። እሳቱ ቢነድም ለጣዖት እንድንሰግድ ነገሥታት ቢያውጁ ሁሉም ቢተወኝም ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። እኔም አመለጥኩኝ ከኃጢአት ፍላጻ ከሞት አተረፈኝ የአናብስቱን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል